ስውሯ ማርያም ላይ ሰው ሞተ እየተባለ ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ዛሬ ወደ ስውሯ ማርያም ገዳም ሄጄ ያየሁትን የተመለከትኩትን ነገር ላጋራችሁ። ልክ ወደ ገዳሙ ስገባ በግራና በቀኝ የተለያዩ ቤቶች ተሰርተዋል። እነዚህ ቤቶች ደግሞ የተለያየ አገልግሎት ነው የሚሰጡት። የቅዱስነታቸውን ጦስ ይዛችሁ እንጦሮጦስ መውረድ ትችላላችሁ። ከአባታችን ላይ አይናችሁንም ሐሳባችሁንም እንድታነሱ እንፈልጋለን። እንደናንተ አይነት ክብረ ቢስ መቼ የተከበረ አባት ያውቃል? አረ እንዴት ቻልክበት? ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ መረጃ ወደ እናንተ ተመልሻለሁ። ሁለት ነገሮችን እንቃኛለን። እንግዲህ አንደኛው ስውሯ ማርያም ገዳም ምን ተከሰተ፣ ምንድነው የተፈጠረው የሚለውን እናያለን። ሁለተኛ ደግሞ የምንመለከተው ብፁዕ ቅዱስ አቡነ ማትያስን አስመልክቶ አንዳንድ የእስልምና እምነት ተከታዮች እያነሱት ያለው ሐሳብ በጣም እጅግ ለጆሮ መስማት እንኳን የሚሰቀጥጥ ነው። እነዚህን ሁለት ጉዳዮች በስፋት እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እስቲ በቅድሚያ በስውሯ ማርያም ገዳም ምንድነው የተከሰተው? ምን ተፈጥሮ ነው? እኔም ተደጋጋሚ ስለ ስውሯ ማርያም አቅርቤላችሁ ነበር። ስውሯ ማርያም ላይ እንደሌላው ማህበራዊ ሚዲያ ተከታትዬ አይደለም የነገርኳችሁ፣ በአካል ሄጄ ነው የነገርኳችሁ። ካህናት የሚሰግዱላት ቤተክርስቲያኖች እዛ ያሉ ካህናት በሙሉ ጎንበስ ብለው እግሯን የሚስሙላት አንዲት እንስት አለች። አጸደ ማርያም ነው የምትባል ግለሰብ። ይኸው ማህበረ ቅዱሳን አቅርቧታል። ከዛ በኋላ ብፁዕ አቡነ ቀለሚንጦስ ምን አደረጉ? የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ምን ተደረገ? ምንም። አሁንስ ምን እየተደረገ ነው? ሰው ሞተ እየተባለ። ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም፣ ካህናቱ ናቸው። ነፍሰ ገዳዋ ዝም ያሉት የጸጥታ ተቋማት ናቸው። ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነችና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀ ጳጳሱና ሀገረ ስብከት ስራ አስኪያጁ የሚመለከታቸው አካላት ናቸው። በእሷ የተገደለ ከሆነ አሁን ክርስቲያን ኮስተር ማለት ያለበት ዘመን ላይ ነው ያለው። ገዳም ስትሄድ በኔ ካልመጣ ብሎ የሚገድልህ ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀ ጳጳስ ነኝ የሚሉ አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው። ይሄ መረጃ በሕግ ተይዟል። ጫጫ ከተማ ፖሊስ በሕግ ይዞታል ጉዳዩ። የአሰላ ከተማ ነዋሪ የነበረ ወጣት እናቱም አብራ እህትየው ጋር በስልክ አውርቻለሁ። በቻሉት አቅም እዚህ መተው ቪዲዮ እንደሚቀርጹ ነግረውኛል። በቻሉት አቅም የጸጥታ አካሉ ደግሞ የሕጉ መንገድ እስኪሄድለት የጠለቀ ነገር አልናገርም። እኔ እነሱ የነገሩኝ መረጃ አልናገርም። አብዛኛው ለጸጥታ ተቋማት የሚጠቅም ስለሆነ ሕጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም ይሄን ቤተክርስቲያን አሳጥረው አስቀምጠው ነፍሰ ገዳይ ያስቀጥሩብን ጳጳሶችና ካህናቶች አሁን አደባቸውን ይግዙልን። ይበቃል። ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስታውሳለሁ፣ ከበደሌ ተነስቶ ስውሯ ማርያም ሲሄድ ሊደበደቡት ነበር። ደብድበዋቸዋል። በቅርብ ከሳምንታት በፊት ደግሞ አንድ ሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል። እነዚህ ጉዳዮች ተደማምረው ቅዱስ ሲኖዶስ ዝም ብሎ አጀንዳ የሚያደርጋቸው ነገሮች መካከል የታዘብኩትን ላሳያችሁ። ግቢ በጣም አሸብርቆ ነው የሚታየው። የገንዘቡ ብዛት አይደለም በእውነት የምናየው። ግቢው አንዱ መጋዘን መስሎ ነበር በእውነቱ። እንደው ብረት ተጠራቅሞበት ነበር። ጾሙን ሳይረስ ያን ሁሉ እንደው ፈነራ ብለው እንደው ዙሪያውን አጽድተውታል። ሌላ ጽዳት ይቀራቸዋል እንጂ ንጹህ ውጩን አጽድተውታል። የውስጥ ጽዳት አለ፣ እሱ ይቀር ይሆናል። ብፁዕ አባቶቻችን እናንተ ከነፍስ በላይ የግቢ ጽዳት አማራችሁ። እናንተ ከነፍስ በላይ ከገዳማት መወረስ በላይ ከገዳማት መሸጠት በላይ እናንተ ያማራችሁ አይቆጫችሁም? አንገበግባችሁ? የምታስባርሩ ሰራተኛ፣ የምታባሯቸው ጳጳሳት፣ የምታባሯቸው ፓትርያርኮች፣ የምታባሯቸው ካህናት ብቻ ቆጫችሁ አላንገበግባችሁ? የእናንተ አጀንዳ ግን ሌላ ነው። እኛን ጠይቃችኋል። እናንተ እግዚአብሔር ይጠይቃችኋል፣ ምእመን ይጠይቃችኋል፣ ሕፃናት ይጠይቋችኋል፣ መነኮሳት ይጠይቋችኋል።
እኛ እንፋረዳችኋለን አንዝም አንል። ይቺ ቤተክርስቲያን የህዝበ ምዕመኑን እንጂ የዲኮሬሽን ከተማ አይደለች። ቤተክርስቲያናችን ነች። የቤተክርስቲያናችን ግቢ ያስጨነቃችሁ ስውራ ማርያም እንደዛ ደብዳቢና ገዳይ ተቀምጦባት ነው እየተባለ እየሰማችሁ አትናገሩም። ሊቀ ጳጳሱም አያወሩም። እናንተም ዝም ብላችሁ የሚመለከታችሁ ስለ ከተማው ውበት፣ ስለ አውሮፕላን መስሪያ ማረፊያ ቦታ፣ ስለሚባረሩ ካህናት፣ ቀጣይ ስለሚዘጋጁ ደግሞ ይሄን ነው የምታስቡትና የምታቀዱት። ይሄን አጀንዳ ስታችሁታል። ነገ አነሳዋለሁ ጉዳዩ። መንበረ ሰላማ ከእናንተ እኩል አጀንዳ ከፍቶ ቁጭ አድርጎ መንበር ከፍቶ ቁጭ ብሎ እየተነጋገረ ነበር። ዶክተር ስጉራ ማርያም ገዳም ላይ ሲፈጸም የነበረውን አጀንዳ ባንዳንድ ሆዳቸው አምላካቸው በሆነባቸው ቲክቶከሮች ምክንያት እንግዲህ አጀንዳው እንዲቀር ተብሏል። ኦርቶዶክሳውያን ባለማተቦች ዛሬ ከታመምኩበት አልጋዬ ላይ ተነስቼ የምሰራው ይህ ቪዲዮ ለህዝበ ክርስቲያኑ እንዲደረስ ነው። እኔ እግዚአብሔር ምስክሬ ነው፣ እስካሁን ድረስ ዝምታዬን ለመስበር አልፈለኩም ነበር። ነገር ግን አሁን ላይ ህዝበ ክርስቲያኑ ላይ እየተደረገው ነገር ያለው ግን በጣም የሚያሳስብና እጅግ አንገብጋቢ ደረጃ ላይ እንደደረሰ ስለተመለከትኩ ነው። እንግዲህ ይህ ህዝበ ክርስቲያን እመቤታችን ቅድስት ድንግል ማርያምን ለመማጸን ለመፈወስ ቢሄድም እንግዲህ እየገጠሙ ያለው ነገር ግን ቦክስና ካራቴ ሆኗል። ኦርቶዶክሳውያን ባለማተቦች በተለያዩ ስለቶች እየተስፈራሩ ይገኛሉ። ምክንያቱም ኦርቶዶክሳውያን ባለማተቦች ጉዞ አዘጋጅተው እንደዚህ በግል በሚሄዱበት ሰዓት እንግዲህ የሚገጥማቸው ነገር በጣም ያሳዝናል። እንደዚሁም ከጀርባ ተወስደው መግረፊያ ቦታ እንዳለና እየተገረፉ እንዳሉ ያለው መረጃ ያመለክታል። ይሄ ቅዱስ ቤተክርስቲያንን እንግዲህ የምንማጸንበት የምንጸልይበት ቦታ ነው እንጂ ቦክስና የተለያዩ ነገሮች የሚደረግበት ወይም ጉልበታችንን የምናሳይበት ቦታ እንዳልሆነ አጥብቄ ልነግራችሁ እወዳለሁ። እንግዲህ ቦታው በጋርድ እንደምትጠበቅ ሴትዮዋም በሰዓት እየተነገረ ይገኛል። ይሄ ነገር ስለምን ሲሆናል? ኦርቶዶክሳውያን ባለማተቦች ቤተክርስቲያናችን በሰዓት ክብሯን ዝቅ ማድረግ ይሄ እኮ የመናፍቃን አዳራሽ አይደለም። የቤተክርስቲያንን ክብር በዚህ ደረጃ ዝቅ ማድረግ እንግዲህ በጣም ነው የሚያመው። ኦርቶዶክሳውያን ባለማተቦች እንዳንድ የቤተክርስቲያን ልጅነት ይሄ ነገር ያማል። ወዴት እየሄድን ነው የሚለውን ነገርም አብዘን እንድናጤንበት ያደርጋልና አንፈራም፣ አንሰጋም፣ አንጠራጠርም። መዝሙር ብቻ ሳይሆን ህይወትም ጭምር እንደሆነ በዚህ አጋጣሚ ልነግራችሁ እወዳለሁ። ኦርቶዶክሳውያን ባለማተቦች እሺ፣ እንደተከታተላችሁት ነው እንግዲህ ወንድማችን አርያ መካሻ ያቀረበው ሐሳብ ነው። ነገሩ ምንድነው እንዳይከር ወይም ወደ ሌላ እንዳይሄድ በሚል ነው እኔም እስከዛሬ ዝም ያልኩት እንጂ ይህ መረጃ ከወጣ ትንሽ ቆየት ብሏል። አንድ ወንድማችን በዛ ቦታ እንደተገደለ እየተነገረ ነው። በአጠቃላይ ግን አንድ ነገሮችን ነው ማንሳት የምፈልገው። እኔ ሰምቼ በሚዲያ አይደለም ራሴ ላይ የደረሰውን ነገር ልንገራችሁ። ወደዚህ ገዳም ወደ ስውራ ገዳም እንደው ሁልጊዜ ጉዞ የምናዘጋጅ አካላት እንኳን አይደለንም። የሆነ ማህበር አለንና ለሆነ ዓላማ በአመት 2 ወይ 3 ጉዞዎችን ነው የምናደርገው እና እንደ አጋጣሚ ሆኖ ወደ ስውራ ማርያም ጉዞ እናዘጋጃለን እና ተሳፋሪዎቻችን መገናኛ ላይ ለመግባት አንድ 20 ሰው የሚሆን አለ መገናኛ ላይ የሚገቡ አካላቶች ማለት ነው። እነሱን ለማስገባት ስንቆም ወዴት ነው የምትሄዱት የሚሉ ወጣቶች ጎረምሶች ልበል ወደ 4-5 ስለቃሉ ይቅርታ 4-5 ሆነው መጡ። የት ነው የምትሄዱት ሲሉ ስውራ ማርያም ገዳም ነው። ከዛ የሆነች ሴት ተሸፋፍናለች። እንግዲህ ቪዲዮ እንዳይቀርጿት ነው ብዙውን ትንሽ ፓርቷ ነው የሚታየው። መጣች። በፍጹም መሄድ አትችሉም። ለምንድነው ከገዳሙ ጉዞ ውጭ መሄድ አትችሉም? ምን ማለት ነው? ለምንድነው ከገዳሙ ጉዞ ውጭ ማንሄደው? ቤተክርስቲያን እኮ ነው የምንሄደው። ቤተክርስቲያን ደግሞ ለመሄድ አስፈቅደን ወይም ደግሞ በገዳሙ ብቻ የሚባል ታሪክ ከየት የመጣ ነው? ምን አይነት ስርዓት ነው የሚሉ ጥያቄዎችን አቀረብን። አይቻልም። ምንድነው ምክንያቱ? እናንተ ስትሄዱ ስርዓተ ቤተክርስቲያን እናጠብቁም። ስርዓተ ቤተክርስቲያን የሚጠበቀው በገዳሙ ነው። እንግዲህ ታያችሁ፣ ስርዓተ ቤተክርስቲያን አጠብቁም ማለት አልኩ ራሴ ነኝ ቆሜ። ምዕመናን እዚህ ውስጥ ያላችሁ ስርዓተ ቤተክርስቲያን ወደዚህ ገዳም ይሄዳችሁ እንደው ሴቶች የወር አበባ ላይ ሆናችሁ ነው የምትሄዱት? ሂዱ፣ የወር አበባ ሆናችሁ ቤተክርስቲያን ውስጥ ትገባላችሁ? በፍጹም አለ። ሳትዘጋጁ ቤተክርስቲያን ሳትዘጋጁ ነው። እንዴት እንደዚህ ትያለሽ? ምን ማለት ነው የሚሉ ጥያቄዎችን እርስ በርስ ከፍተኛ ግብግብ ተነሳ ማለት ነው። በዚህ መካከል ሰዎች ገብተው ለማደራደር ይሞክሩ ነበር። አይ በቃ የሆነ የሚገኘውን ገንዘብ ምናምን የሚሉ ነገሮች ከስርዓተ ቤተክርስቲያን ውጪ የሆኑ ነገሮች ማለት ነው። እኛ አይቻልም እስቲ የሚመጣውን እናያለን ብለን ሄድን። የሚመጣውን እናያለን። እንግዲህ ከዛ መካከል ሰዎች ገብተው አራ የቤተክርስቲያን እንደው ይመስለኛል አው ትክክል ላይ የጽጌ ጾም ላይ ማህሌት አድረን ነው አብዛኞቹ ከኛ ጋር ሲሄዱ የነበሩት እንደውም የቤተክርስቲያን አገልጋዮች ስለሆኑ ጠምጥመው ምናምን ነው አራ አገልጋዮች ናቸው ምናምን ተባብሎ እኛ እናቃቸዋለን ምናምን የሚሉ ማስተባበያዎች ተደርጎ በግድ ሄድን ማለት ነው። እዛ ስንሄድ ሌላ ታሪክ ነው። ሌላ ታሪክ ማለት ነው። እዩ እመቤታችን ድንግል ማርያም የማዳን ስራዋን ታቆማለች በዚህ ቦታ። እዚሁ አዲስ አበባ ቃጥላ ማርያም የተደረገው ነው። ያ ሁሉ ህዝብ ያ ሁሉ አውድነት ትሰጣለች፣ ትፈውሳለች ድንግል ማርያም። ግንስ ስርዓት ካልተከበረስ የቤተክርስቲያን ስርዓት ካልተከበረ ሌሊቱን ሙሉ ቀኑን ሙሉ ጥምቀት
አሁንም በዚህ ቦታ ዕለተ ሰንበት ነው እንግዲህ ታያችሁ እስከ 9 ሰዓት ድረስ መድረክ ላይ ፕሮግራም አለ። ንግድ ማለት ነው የተያዘው። እንዲህ አይነት ነገሮች ልክ አይደሉም፣ ትክክል አይደለም፣ ከየት የመጣ ነው ብለን ስንናገር የሚመጣብል ነገር ሌላ ነው። እኛ እኮ የቤተክርስቲያን ስርዓት ፖለቲካ አላወራን፣ ቀውስ አላወራን፣ ሌላ ታሪክ አልፍ። የቤተክርስቲያን ስርዓት ይከበር። ማንም ሰው ይታያችሁ ከክፍለ ሀገር ድረስ ጉዞ የሚመጡ አካላቶች አሉ። መቤቴን እኛ ስንሄድ ከደብረ ዘይት የመጡ አሉ። እዚህ አድረው አልጋ ከፍሎ አዲስ አበባ አድረው እንግዲህ እነዚህ አካላቶች ሲሄዱ አትሄዱም ሲባሉ ሲመለሱ ምን ማለት ነው? ከገዳሙ ጉዞ ውጭ ምንም እኮ የተለየ ነገር የለም። ገንዘብ ለመሰብሰብ ማለት ነው። ስርዓተ ቤተክርስቲያን ማይከበር ከሆነ በር ላይ ቆሞ አባቶች ይናገሩ። ስርዓተ ቤተክርስቲያን እንዲሆናችሁ ግቡ። ስጉሯ ማርያም ደግሞ የተለየ ስርዓት የለም። ቤተክርስቲያናችን በሁሉ ቦታ ያለች ቤተክርስቲያናችን ስርዓቷ አንድ ነው። ለስጉሯ ማርያም ተብሎ የሚወጣ ስርዓት፣ ለሌላ ቤተክርስቲያን ለኮኬልሽ ተብሎ ለጻርቃኔ ተብሎ የሚወጣ ስርዓት የለም። የቤተክርስቲያን ስርዓት አንድ ነው። ክርስቶስ መሰረታው አንድ ነው። እነዚህ ነገሮች ትክክል አይደሉም። እንዲህ አይነት ነገሮች ይሄው ዛሬ ወደዚህ ያመጣ ሀገረ ስብከቱ ገብቶ ነገሩን መቆጣጠር አለበት፣ ማየት አለበት፣ መመልከት አለበት። ያ ድነት እንዳይቋረጥ ማለት ነው። ምዕመናን እንዳይንገላቱ። እነዚህ ነገሮች ግን እየተደረጉ አይደለም። እስቲ ወንድማችን እንስማው። ስውሯ ማርያም እየተካሄደ ላለው ነገር ታዲያ ለምንድነው ዝም ያልከው ብላችሁ በውስጥ ሐሳቦችን ሼር ያደረጋችሁ ነበራችሁ። የዛሬ 7 ወር 6 ወር እኮ መጀመሪያ ሀብዬ ጉዳዩን ያነሳሁት እኔ ነበርኩኝ። ለምንድነው የቤተ ክርስቲያን ሕግ የሚፋለሰው? ለምንድነው ዕለተ ሰንበት የሚሻረው? ለምን ምዕመናን እመቤታችንን ብሎ መጥቶ አይ ቆይ እናስተባብር እንደዚህ እንበል እየተባለ ከ8 ሰዓት እስከ 9 ሰዓት ምዕመናን እየቆየ ጸበሉን እንኳን አገልግሎቱን አረባካችሁ እያለ እየጠየቀ እናንተ ለኛ ሕግ አታስተምሩም እየተባለ ብዙ ነገር ነበር። ነገር ግን በአንዳንድ ከርሳም ቲክታከሮች ሆዳቸው አምላካቸው የሆነ ገንዘብ የማይጠግቡ አይምሯቸውን ለገንዘብ የሸጡ አንዳንድ ቲክታከሮች አይ ሰላም ነው ምንም የለም እንደሚወራው አይደለም ብለው ወጥተው በአደባባይ እስከ መመስከር የደረሱት ገንዘብ በኪሳቸው ሲጠቀጠቅ፣ እግዚአብሔር ግን እናንተን ትላንትና ከዛ ከዝሙት ህይወት አውጥቶ ከዛ ከስርቆት ህይወት አውጥቶ ከዛ ከተለያየ ኃጢአትና በደል አውጥቶ ኑ ልጆቼ ሰው ላርጋችሁ ስለ ቤተ ክርስቲያን ቋሚ ተቆርቋሪ ሁኖ ብሎ ቢያመጣችሁ ገንዘብ በለጠባችሁና ሐሳቦችን ለማድበስበስ ሞከራችሁ። አንረሳው ያደረጋችሁትን አንረሳው። እኔ በተለይ አረሰው በስም መጥቀስ ከፈለኩኝ እከሌ እያልኩኝ መጥራት ይችላል። ምንም የሚያስፈራኝ ነገር የለም። ማንም ከእውነት ወደ ኋላ ሊያደርገኝ የሚችል የለም። ነገሮችን አድበሰበሳችሁ፣ ጊዜ ቆጠረ። ይኸው ዛሬ ላይ ደግሞ እንደነዚህ አይነት ነገሮችን መስማት ጀመረ። እመቤታችን ደጇን ልታጠራ ነው። እመኑኝ በቅርቡ በጣም ብዙ ነገር በዛ ቦታ ላይ እንሰማለን። አሁን መለየት ያለብን ሰዎችንና ቅድስት ድንግል ማርያምንና የቦታውን በረከት ነው። ሰዎቹ ያንን አደረጉ ብላችሁ ከቤተ ክርስቲያኗ ከገዳሟ መቅረት የለባችሁ። ድንግል ማርያም ሌላ ነች፣ ሰዎች ሌላ ናቸው። አንድ ካህን ወይ ደግሞ የቤተ ክርስቲያን አገልጋይ መጠጥ ሲጠጣ አይቼዋለሁና ክቡር ስጋው ክቡር ደሙ በሱ እጅ ስለተፈተተ ክቡር ስጋው ክቡር ደሙን ከሱ እጅ አልቀበልም ማለት አትችሉም። ካህኑ ሌላ ነው፣ ክቡር ስጋው ክቡር ደሙ ሌላ ነው ማለት። ስለዚህ እነዛ ቦታ ላይ ያሉ ሰዎች ሌላ ናቸው። እመቤታችን ቅድስት ድንግል ማርያም ሌላ ናት። የቦታው ቃል ኪዳን፣ የቦታው ፈውስ፣ ብዙዎች እየዳኑ ብዙዎች እየተፈወሱ ያለው የበረከትና የቃል ኪዳን ቦታ ግን እንድትቀሩ አልፈልግም። ገባችሁ? የማያስፈልጉ ስርዓትን ግን መቃወም አለባችሁ። በገንዘብ ህሊናቸውን የደለሉ የቤተ ክርስቲያን አገልጋዮች ሊኖሩ ይችላሉ፣ ሀገረ ስብከቶች ሊኖሩ ይችላሉ። የምናየውን እያየን እየተመለከትን ነው። እስከ ጵጵስና ደረጃ ያሉ የምንላቸው ማለት ነው። ገንዘብ 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 አይምሯቸውን ያሰከራቸው ልቦናቸውን ያጠፋቸው ማለት ነው። ነገር ግን እመኑኝ በቅርቡ ቤቷ ይጸዳል። እየተሰራ ያለውን ፋውል ደግሞ ገና ከዚህ በላይ ገና ይገለጣል። ግን አሁንም የምነግራችሁ ሰውን ብላችሁ ከቤተ ክርስቲያኗ አትቅሩ። ሰው አጠፋ ማለት እመቤታችን ቅድስት ድንግል ማርያም አጥፍታለች ማለት አይደለም። ብዙ ቤተ ክርስቲያናትን እኮ አይተናል። እዚሁ ቦሌ ሀራብሳ እኮ ቃጥላ ማርያምን አይተናል ሳንጠግባት የቦታውን በረከት። ዘንዶ አስራ ባታ ማርያምን እኮ አይተናል ሳንጠግባት የቦታውን በረከት። በሰዎች የተነሳ ብዙ ነገሮች እየተፋለሱ የሚገኘው። ስለዚህ አሁንም እነግራችኋለሁ አንዳንድ ከርሳም ቲክታከሮች በቤተ ክርስቲያን ስም ተደብቃችሁ ዝሙታችሁን፣ ገንዘባችሁን፣ ስንት ነገራችሁን እመቤታችን ቅድስት ድንግል ማርያም ሸፍናላችሁ። እናጋልጥ ብለን ብዙ ማጋለጥ እንችላለን። ነገር ግን የእሷ ይበልጣል፣ የመድኃኔዓለም ቅጣት ይበልጣል ብለን ያንን ቅጣት ደግሞ አብረን የምንመለከተው ይሆናል። ዛሬም ገንዘብ ተከፍሏችሁ ሄዳችሁ ማስተባበያ ልትሰሩ ትችላላችሁ። ስሩ።
የሰውና የእግዚአብሔር ግን ይለያያል። አሁንም ስለ ቤተ ክርስቲያን እውነትን እንገልጣለን። ማንም ወደ ኋላ የሚያስብለን የለም። የትኛውም የመሳሪያ አፈሙዝ፣ የትኛውም የሰዎች ንግግር፣ የትኛውም የሰዎች ማስፈራሪያ ወደ ኋላ ሊያደርገን አይችልም። እውነትን ከሰማን እውነትን እንናገራለን። ሐሰት ከሆነ ደግሞ አይ ሐሰት ነው እንላለን። ስለዚህ አሁንም ከገዳማ አትቅሩ፣ እውነታ የሆነውን ነገር ደግሞ አጋልጡ። ዛሬ ወደ ስጉራ ማርያም ገዳም ሄጄ ያየሁትን የተመለከትኩትን ነገር ላጋራችሁ። ልክ ወደ ገዳሙ ስገባ በግራና በቀኝ የተለያዩ ቤቶች ተሰርተዋል። እነዚህ ቤቶች ደግሞ የተለያየ አገልግሎት ነው የሚሰጡት። ባነሮች አሉ፣ የተጻፉ ጽሁፎች አሉ። እነሱን ማንበብ ጀመሩ። ሳነብ ምንድን ያየሁት ከተማ ላይ ያሉ ነገሮች በአጠቃላይ እዛው ገዳሙ ውስጥ እንዳሉ ተረዳሁ። የተለያዩ መጠጦች አሉ፣ ቢራ አለ፣ አረቄ አለ፣ ጠላ አለ፣ ስጋ ቤቶች አሉ። ብቻ ከተማ ላይ ያሉ ነገሮች በአጠቃላይ ገዳሙ ውስጥ አሉ። ይህን ካየው በኋላ በጣም እየታዘው ወደ ውስጥ ገባሁኝ። ወደ ዋናው ገዳም ወደ ቤተክርስቲያኑ ቅጥር ግቢ ገባሁኝ። የመጀመሪያው በር ላይ ስደርስ ደግሞ ስርዓት የሚያስከብሩ ወጣቶች አሉ። ሴቱም በሴት ወንዱ በወንድ እንዲገባ ጫማ አድርጎ ወደ ውስጥ መግባት አይቻልም። ወደ ዋናው ቤተ መቅደስ አይደለም። ሁለተኛው የመጀመሪያው በር ከዋናው ከቤተ መቅደሱ 100 እና 200 ሜትር ይሆናል እርቀቱ ማለት ነው። እና ጫማ አድርጎ መግባት አይቻልም። ለምንድነው ብዬ ጠየቅኩ። ይሄ የገዳሙ ህግ ነው አሉኝ። ወደዚህ እንደዚህ አድርጎ ጫማ አድርጎ መግባት አይቻልም። ጫማ አድርጎ መግባት አይደለም በፔስታል ይዞ መግባት አይቻልም። እንግዲህ ገዳሙ ውስጥ እንግዲህ ከተማ የሚሄዱ ሌቦች አሉ። የተለያየ ነገር ለመዝረፍ አሉ ሌቦች። ስለዚህ ምንድነው እየሆነ ያለው? ጫማህን ትተህ ትገባለህ። ለዚህ ዓላማ የመጡ ሰዎች የሚፈልጉትን ነገር ይዘው ይሄዳሉ ማለት ነው። ስለዚህ እኔ ምንድነው የታዘብኩት በገዳሙ ውስጥ በአጠቃላይ ገዳም ውስጥ መግባት የሌለባቸው ነገሮች እየገቡ መጠጥ እየገባ አረቂ እየገባ ጠላ እየገባ ቢራ እየገባ ስጋ ቤቶች ተከፍተው የተለያዩ ነገሮች ከተማ ላይ ያሉ ነገሮች በአጠቃላይ ገዳም ውስጥ ገብተው በአመት አንድ ቀን ለሚሄዱ ምዕመናን ግን ጫማ አድርገው ብቻ አይደለም በፌስታል ይዘው እንኳን ቆመው አገልግሎቱን ለመሳተፍ እንዳይደረግ የሚደረጉ ጥረቶች በጣም ተገቢ አይደሉም፣ ሊታረሙ ይገባል። የቤተ ክርስቲያን ኃላፊዎች በተለይ የገዳማት ኃላፊዎች፣ አስተዳዳሪዎች ይሄን ሊያስተካክሉ ይገባል። የመጣው ህዝብ በነጻነት ሳይሸማቀቅ እነዚህ ስርዓት እናስከብራለን የሚሉ ማንም ያልወክላቸው እርግጠኛ ነኝ። የገዳሙ አስተዳደርም አልወክላቸውም። ግን ራሳቸው ኃላፊ አድርገው ህዝቡን ግራ የሚያጋቡ ሰዎች አሉና እስኪ በመጀመሪያ ገዳም ውስጥ መግባት የሌለባቸው ነገሮች እንዳይገቡ እነሱ ይከልከሉ። መከልከል ካለባቸው እነዛ ነው መከልከል ያለባቸው። መጠጥ ሲገባ ዝም ያለ፣ አረቂ ሲገባ፣ ጠላ ሲገባ፣ ቢራ ሲገባ፣ ስጋ ቤቶች ሲከፈቱ ዝም ያለ ስርዓት አስከባሪ አንድ ምእመን ንግስ ለማንገስ በረከት ለማግኘት ከተለያየ ቦታ በአመት አንድ ቀን የሚመጣን ምእመን ግራ ማጋባት በእውነት ተገቢ አይደለም። እኔ እውነት ጫማችን ትተን ውስጥ አንገባም፣ ለሌባ ንብረታችን ትተን አንሄድም ብለው ወደ ውስጥ መግባት እየፈለጉ ግን የውስጡን ስርዓት ገብተው መከታተል ያልቻሉ በጣም ብዙ ምእመናንን ከኔ ጨምሮ አይቻለሁ፣ ተመልክቻለሁና እንዲህ አይነት ነገሮች ቢስተካከሉ መልካም ነው እላለሁ። እንደተከታተላችሁት ነው። አንዳንድ አካላቶች ናቸው በጊዜው በጣም ከፍተኛ ውዝግብ ተነስቶ ዛሬ ግን እንደዚህ ስንል ዛሬ በተለይ እንደዚህ ስል ስውራ ማርያም ጠልተን ገዳሟን አይደለም። በፍጹም እየተደረገ ያለ ነገር ልክ ስላልሆነ ነው። የሚደረገው ነገር ስርዓት ማፋለስ ስለሆነ ነው። እንዴ ሴት እኮ መድረክ ላይ ቆማዛ እንትን ትመራለች፣ ፕሮግራም ትመራለች። ቤተክርስቲያን ላይ አውደ ምሕረት ላይ ከሚመናን የሚመጣውን እንትን ምንድን ምስክርነት ሴቷ ናት የምትሰጥ። ይሄ ትክክል ነው እንዴ? ተው እንጂ ተው። ትላንት አባቶቻችን ያላስረከቡንን ስርዓት ዛሬ መተው አይለብን። ትክክል አይደለም። ቤተክርስቲያን አባቶች እባካችሁ፣ ብፁዕ አቡነ ቀለሚንጦስ የሀገረ ስብከቱ ሊቀ ጳጳስ፣ የሀገረ ስብከቱ ስራ አስኪያጅ፣ እባካችሁ መምህር ነቃ ጥበብ እንዲህ አይነት ነገሮችን በተለይ በዚህ በሰሜን ሸዋ በርካታ ገዳማቶች አሉ። እግዚአብሔር አምላክ በርካታ ቦታዎችን የባረካቸው አሉ። ሁሉም ቦታ የተባረኩ አሉ። ግን በተለይ በዚህ በሰሜን ሸዋ ብዙ የሚጎበኙ ቦታዎች አሉ እና ስርዓት ይጠበቅ። ምዕመናኑ በስርዓት መጥቶ ይዳን። ምዕመናኑ በስርዓት መጥቶ በረከት ያገኝ። የግለሰቦች አይሁን የሚሉ ነገሮች ነው፣ ሌላ አይደለም እያነሳን ያለ ነው ማለት ነው። እና ነገሮችን አንዳንዴ ለመጠምዘዝ የሚሄዱባቸው መንገዶች ትክክል አይደሉም። ትክክል ያልሆነውን ትክክል አይደለም፣ ትክክል የሆነውን ትክክል ነው እያል መሄድ አለብን። ቤተክርስቲያን ትላንት ያልነበራት ዛሬ የሚጨመርላት ነገር የለም።
ትላንት ይሄ ነገር አንሷታል፣ ዛሬ ይሄን ነገር እንጨምር የለም። ትላንት የነበረች ዛሬም ያለች ወደፊትም የምትኖር ነው። ስርዓቷ ሁሉ አንድ ይሆነ ማለት ነው። ይሄን በደንብ ልናስተውል ያስፈልጋል። እሺ እስቲ ወደ ብፁዕ ቅዱስ ፓትርያርኩ እንሂድ። አረ እንዴት ቻልክበት? ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነት እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። እንደዚህ መውረድ ይቻላል? እንደዚህ ዘቅጦ መታየት ይቻላል? እንደዚህ ዘቅጦ ጥላቻን መስበክ ይቻላል? ይቻላል፣ በእንዳንተ አይነቶቹ ማለት ነው። ሙስሊም ሰላም ነው። አሁን ያየነው በዚህም ተከታታይ ሰሞኑ በተቀዳሚ ሙፍቲ ሞት ያየነው በጣም ከጥቂቶቹ በእንዳንተ አይነት አስተሳሰብ ከሚቃኙት በቀር አብዛኛው የፍቅርና የሰላም ሰው እንደሆነ ነው። በኦርቶዶክስም በሙስሊሞችም ያለንን ፍቅርና መተሳሰብ አንድነትን አይተንበታል። አባታችን ደግሞ ለማንም ሲሉ አይደለም ያለቀሱት። ለማንም ብለው ማስመሰል አይጠበቅባቸውም። አንተ እንዳልከው ለምን ያስመስላሉ? ማን እንዳይገርፋቸው፣ ማን እንዳይናገራቸው፣ የውስጣቸው ፍቅር አብሮነታቸው ከእሳቸው ጋር ያሳለፉት ነገር ውስጣቸውን ቢፈነቅላቸው ነው ያለቀሱት። እንዴት በእንደዚህ አይነት ደረጃ ሰው ልጅ መደደብ ይችላል? እንዴት እንደዚህ መውረድ ይችላል? እንዴት ሊሰማ አልቻለም? ባንተ ተመሳሳይ ሃይማኖት ውስጥ ያረፉን ትልቅ አባት፣ የሰላም የፍቅር አባት፣ ለሳቸው ማልቀስን እንዴት ማስመሰል ነው ብለህ ታስበዋል? እኛ ኦርቶዶክሶች እኮ ብዙዎቻችን አዝነናል፣ በጣም አዝነናል። በጣም እሳቸውን የመሰለ ሰው ደግሞ ሲሞት ያላዘንክ እንዴት ለማን ታዝናለህ? ከሃይማኖት፣ ከፖለቲካው፣ ከዘረኝነት፣ ከምኑ በቃ ፍቅርን ብቻ የሚሰብኩ አባት ናቸው። እሳቸው በማረፋቸው እንኳን አባታችን ቀርቶ ማልቀስ እኛም አዝነናል በጣም። እሳቸው ደግሞ በጣም ይቀርቧቸዋል፣ ብዙ ነገር አሳልፈዋል። ማን እንዳይናገራቸው ያስመስላሉ። አለማወቅ እንዴት ሰው ላይ ቤት ይሰራበታል? ላይ ተመለስ አባቴ። ያንተን ጥላቻ ነው በዚህ ውስጥ ያየነው። ለሌላው ያለህን ሃይማኖታዊ ጥላቻ ነው ያየነው። ኢትዮጵያ ደግሞ የዛሬ አይደለም ታሪኳ፣ የሺህ ዓመታት ታሪክ አላት። ተዋዳ ተፋቅራን የኖረችው አሁንም ለወደፊትም ትቀጥላለች። እንዳንተ አይነቶቹ ያልፋሉ። ሃይማኖትና ሀገር ግን ሁሌ ይቀጥላል። ተመለስ። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነት እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የውሸት ለቅሶ ዋይ 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 አትበሉብን። እኛ የሆነ እንትን አይደለም ምንም ራሱ ማለት ነው። የውሸት አታልቅሱ። የቅዱስነታቸውን ጦስ ይዛችሁ እንጦሮጦስ መውረድ ትችላላችሁ። ከአባታችን ላይ አይናችሁንም ሐሳባችሁንም እንድታነሱ እንፈልጋለን። እንደናንተ አይነት ክብረ ቢስ መቼ የተከበረ አባት ያውቃል? እንደናንተ አይነት ትቢተኛ መች የትህትና አባት ይገባዋል? እንደናንተ አይነት በጥባጭ መች የፍቅርና የአንድነት አባት ይገባዋል? የቅዱስ ፓትርያርካችን እንባ የኦርቶዶክሳውያን ሁሉ እንባ ነው። የቅዱስነታቸው ሐዘን የኢትዮጵያን ሁሉ ሐዘን ነው። እየመረረህም ቢሆን ዋጠው፣ እየመረረህም ቅሽሽ እያለህም ቢሆን ተቀበለው። ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ኦርቶዶክሳውያን በሙሉ ባለማህተብ በሙሉ ማርያምን እያለ ይወዳቸዋል። ማርያምን ደግሞ እንወዳቸዋል። ኦርቶዶክሳውያን እንደዚህ ያደርጉልኝ በማርያም ሁላችሁም ማለት ነው። ኮሜንት ላይ ገብታችሁ ማርያምን ተቀዳሚ ሙፍቲ ሐጂን እጅግ በጣም አድርገን እንወዳቸዋለን ብላችሁ ጻፉልኝ። ሁላችሁም ኮሜንት ላይ የቅዱስነታቸው ቡራኬና ጸሎት ከኛ ጋር ይሁን። ስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነው። በዚህ ቪዲዮ ላይ መላው ክርስቲያኖች አባታችንን ለቀቅ እያላችሁ ኮሜንት ሴክሽን ላይ እንድትጽፉልኝና የእስልምና እምነት ተከታይ እህት ወንድሞቼ ደግሞ እንደማይወክላችሁ ለዚህ ሰዎች መልእክታችሁን ኮሜንት ሴክሽን ላይ እንድታስቀምጡ ጠይቃችኋለሁ። ቪዲዮን በደንብ ላይክ፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ እንዳያስወርዱት ግብረ አበሮቹም ደግሞ ለብዙዎች እንድታጋሩልኝ ጠይቃችኋለሁ። እንደምታስታውሱት ከሁለት ቀን በፊት ሼህ ሙፍቲ ኢድሪስ ከዚህ ዓለም በሞት ተለይቷል። በዛም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን ምዕመናኖቿም ደግሞ እንደ ኢትዮጵያዊነት በአባታችን ሞት የሀዘናቸውን ሲገልጡ ነበረ።
ቅዱስ አባታችን የቤተ ክርስቲያናችን አርማ የቤተ ክርስቲያናችን ወካይ ደግሞ በቦታውም ተገኝተው መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናንን እንዲህ በመሰለ ሀዘን ውስጥ ወክለው ገልጠው ሀዘናቸውን ገልጠው ነበረ። ታዲያ በጣም በሚያሳዝን ሁኔታ ይህን መሰል ዋልጌ ሰዎች በአደባባይ ባገኙት አጋጣሚ ሁሉ ነገራትን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመቀሰር አፋቸውን ለስድብ ማላቀቅ ስራ አድርገውታል። በዚህ አጋጣሚ ለእሱና መሰል ሰዎቹ ማለት የምፈልገው ነገር የእናንተ የእስልምና ጉዳይ የውስጥ የሃይማኖት ጉዳይ አይመለከተንም። እንደ ሀገር እንደ ህዝብ ግን በሀዘን ላይ እርስ በርስ ሲደጋገፍ የኖረው ማህበረሰብ ዛሬ እናንተ ደርሳችሁ በአጉል ጽንፈኛና አክራሪነታችሁ ለመለያየትና ለመበጣጠስ ባትሞክሩ ጥሩ ነው። ሁለተኛ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ባገኛችሁት አጋጣሚ አፋችሁን ለስድብ ማላቀቃችሁ የእናንተን ባዶ ማንነት ነው እንጂ የሚያሳየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አንዳች ነገር መጨመር የማትችሉ አንዳች ነገር መቀነስ የማትችሉ እዚህ ግባ የማትባሉ ሰዎች መሆናችሁን ላስታውሳችሁ እወዳለሁ። እንደተከታተላችሁት ነው። ሰሞኑን ብፁዕ ቅዱስ ፓትርያርኩ ያው በሐጂ ሙፍቲ ዑመር እንድሪስ ላይ የተደረጉ ነገሮች ማለት የተደረጉ ስላችሁ እሳቸው ረፍት ላይ ብዙዎች ሲያዝኑ ተመልክተናል። ቅዱስ ፓትርያርኩም እንዲሁ ሲያዝኑ ተመልክተናልና እንደው ይሄንን ሀዘን የውሸት ነው ምን አይነት ድፍረት ኖሯቸው ራሱ እንደዚህ ለማለት እንደበቁ አላውቅም። የውሸት ነው በእንባ ዘለላ አታልታልሉንም በእንባ ዘለላ እንዲያታደርጉንም የሚሉ ታሪኮች መጥተዋል። ይሄ በፍጹም እባካችሁ እኛ በተለይ በዚህ በሐጂ ሙፍቲ ዑመር እንድሪስ ረፍት ላይ አንድነታችን አልታይም፣ በህብረታችን አልታይም፣ በጋራ አላዘንም። ታዲያ በጋራ ያዘን ሰዎች ዛሬ በጋራ ተከባብረን ተዋደን ሀገራችንን ሰላም ማድረግ ለምን አቃተን? በጋራ አዝነን ለምን በጋራ መደሰት አቃተን? ሁላችንም እንጠይቅ። እቺ ሀገር ለምን አናለማት? ለምን ወደ ልማት፣ ለምን ወደ ሰላም፣ ለምን ወደ ፍቅር አንመጣም? እስከመቼ? እና እነዚህ ነገሮች ቢታሰቡ በተለይ ወንድማችን እንደጠቀሰው የእስልምና እምነት ተከታዮች በእንዲህ አይነት ነገር ላይ ወጣችሁ ኖ ትክክል አይደለም፣ ይሄ ነገር እኛን አይወክለንም መባል አለበት። ምክንያቱም አንዳንድ ሰዎች የሚናገሩት እንደ እስልምና ወክለው እንደሆነ ይሄ እንዳልሆነ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የእስልምና ማህበረሰብ ምን አይነት ፍቅር እንዳለው በሐጂ ሙፍቲ ዑመር እንድሪስ ታይቷል ማለት ነው። ይሄ ደስታ ደስ አይልም? ይሄ ሰላም፣ ይሄ ፍቅር፣ ይሄ መተሳሰብ በጣም ደስ ይላል። ይሄንን ነው የምንፈልገው። እንዲች አይነት ኢትዮጵያ ነው ይናፍቀች። እንዲህ ሰላም ያላት፣ ፍቅር ያላት፣ መተሳሰብ ያላት፣ አንድነቷ ያላት ኢትዮጵያ ናት ደስ የምትለን። የምትናፍቀንም ይቺን ኢትዮጵያ በራሳችን እንፍጠር ለማለት እወዳለሁ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ መርሃ ግብር እስካገኛችሁ ቸር ቆዩልኝ።